ፍቅር ማለትና ቤት አልገባኝም። ድራማም ይሁን እውነትም ይሁን ጥሩ ነው። በጣም እናመሰግናለን። ጥሩ ልጅ ነው። ይሄ ሌላ ጉዳይ ነው። ግን እዚህ ጋር የተሸፈነው ነገር ቤት ስጦታ ሰጠዋት አይነት ነው። ምንድን ነው? እስቲ አስረጅኝ። ምንድን ነው? ፍቅር ነው የተጠየቀው ወይስ ቤት ገንዘብ? እሱ ጥሩ ልጅ ነው። እሷን አልጎዳትም። እሷ ብዙ ነገር አድርጓት እንድባል ነው። ይሄ ቤት ሰውን ይሄን የፈለገ ለአታኩም ቡርኬ እንደ ቡርኬ አይነት የለም። እውነት ለመናገር ምንም አታመጣም። ርስ ማአሙል እውነት በጣም ቤት እኮ እሷም አብራ ነው የሰራችው። ይሄ ገንዘብ አይደለም ጥያቄያቸው። ያጣላቸው ነገር ፍቅር ነው። ግን እሱ ለመሸሻ ከዚህ በኋላ ጠይቁኝ የራሴን ህይወት ጀምራለሁ። ምንድን ነው እየተሸፈነ ያለው? ለራሴ ቤት አለኝ ይሄ ዳንስ ነው። ርስ ማአሙል እውነት እናንተ እንዴት ታግዛችሁን አዳምጡ የምትሉ በጣም ነው ያስጠ እግዚአብሔር ማይ አሁን እኮ ዛሬ ራሱ ሰው እኮ ጎሽ በቃ ጥሩ ሰው በቃ እንዴ ጥሩ ነው። አዎ ግን ጥያቄው ሌላና ሌላ ነገር ነው። እንዴ እቺ ልጅ እኮ ጥያቄው አልተፈታም። ነገር አመሰግናለሁ ወደሃለሁ ብላ ልትመጣ ትችላለች። ደስ ይለኛል። እኔ የምፈልገው እሱን ነው። ግን አብረን መኖር ነው ያለብን እያለ ስትለው እንኳን ነይ አልፈልግም እያለ ነው ሄደው። እስቲ ፍርዬ አስረጂ። እኔ ራሴን አመመኝ። ሰላም ቤተሰብ እንዴት ናችሁ? ሁላችሁም ሰላም ባላችሁበት ሰላማችሁ ይብዛልኝ። ይሄ ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበረ፣ በውስጥ ቴሌግራም በተለያየ ቦታ ላይ ሼር እያደረጋችሁኝ ነበር እና ሀኒ እያቸው ምናምን እያላችሁ ነው እና ቡርኬ የሰጣት ስጦታ ትክክል አይደለም፣ ለምን ይሰጣታል ያለው ጉዳይ መጀመሪያ መጨረስ አለበት እያሉ ነው ላላችሁት። አዎ ግን ልክ ናቸው፣ መጨረስ አለበት። ግን በዚህ ደረጃ አይደለም። ሞር እንዲለያዩ ሳይሆን ተቀራርበው ችግራቸውን እንዲፈቱ ነው እንጂ በዚህ ደረጃ እሷን ለማታለል ነው የሰጣት፣ እሷን እንደዚህ ለማድረግ ነው ምናምን ባንል ጥሩ ነው። ሞር ክፍተት ባይፈጠር ተጠጋግተው ተቀራርበው እንዲያወሩ። በእርግጥ ቡርኬ አሁን ከእሷ ጋር መኖር እንደማይፈልግ ተናግሯል። የሚፈልገው እሱ ምንድነው? ይሄ ልፋትሽ ውጤት ነው፣ በቃ እንደ ማንኛውም ሰው ኖርማል ሆነን እንኖራለን፣ የራሴን ህይወት እቀጥላለሁ ነው ያለው። ግን ይሄን ነገር እኔ አልደግፈውም። በእርግጥ ግን ደግሞ እንደናንተ ደግሞ እህቶቼ በጣም ማለት አትናደዱ፣ አትበሳጩ። ምክንያቱም በተበሳጫችሁ ቁጥር በተናደዳችሁ ቁጥር አንደኛ ራሳችሁን ትጎዳላችሁ፣ ሁለተኛ ደግሞ እናንተ ይሄን ስትሉ በቃ እሱ ራሱ እስኪ ምን ይመጣል ይልና ያመርና ሀይሚን በቃ የራስሽን ህይወት መኖር ትችያለሽ ከኔ ህይወት እንድትወጪ ብሎ የበለጠ ሊያመር ይችላል። እኛ በተቻለን አቅም እነሱ የሚስማሙበትን ጥሩ ነገር ሲያደርግ ደግሞ ጥሩ ነገር ሲያደርግ ቡርኬ ጥሩ ነው ያደረከው ነገር እኔ አሁን ትላንት ተናግሬያለሁ። ግን መስማማት አለባችሁ። ቁሳቁስ ብቻ አይደለም፣ ቤት መኪና ምናምን ብቻ ሳይሆን ሞር ደግሞ ከዚህ የሚቀድመው ደግሞ ፍቅር ነው እና ቡርኬ ወደ ፍቅር መስመር እንድትመጣ እሷም ጥፋቷን አውቃ ከጥፋቷ እንድትታረም አንተም ደግሞ ጥፋትህን አውቀህ ከጥፋትህ ታርመህ ወደ ተሻለው ጥሩ የሚባለው ህይወት ውስጥ መስመር እንድትመጡ ነው እኛ መልእክታችን። ልክ ናቸው እህቶቼ፣ ትንሽ ስለተናደዱ ነው። ምክንያቱም ይሄ ጉዳይ እንዳለ ሆኖ እርቅ ሳይወርድ ችግሩ ሳይፈታ ቤት ገዝቶ የሚሰጣት ለምንድን ነው? ሰው ስለተነሳበት ማታለያ ነው እያሉ ነው። እኔ አይመስለኝም፣ እንደዛ አይመስለኝም። እኔ የሚመስለኝ እህቶቼ ምናልባት እሷን ለማባበል ሀይሚ ያልነበረችን ብያለች የነበረው ምናልባት አሁን የእሷን ልብ ለማሸነፍ የእሷን ልብ ለማበልበል ሊሆን ይችላል። ገባችሁ? ወንዶች እኮ ያው ብልጥ ናቸው፣ እንደኛ እኮ አይደሉም። እኛ እኮ ከወደድን ነው፣ ካፈቀርን አፈቀርን ነው። ወንዶች ደግሞ ብልጦች ናቸው፣ ስማርቶች ናቸው፣ እንደኛ አይደሉም። ነገርን በጣም ዲቴይል ገብተው ነው የሚያዩት እና ምናልባት በዛ መልኩ ብንረዳው ቡርኬ ወንድማችንን በዛ አይነት ሙድ ውስጥ ብንረዳው ብዬ አምናለሁ። በጣም ብዙዎቻችሁ ሼር አድርጋችሁልኛል። እያቸው እነዚህ ልጆች ምናልባት የተሰማቸውን ነው። እኔ ደግሞ በሀሳብ ልዩነት አምናለሁኝ። አይም ሶሪ ሰዎች የፈለጉትን መብታቸው ነው፣ የሚሰማቸውን ስሜት መናገር ይችላሉ ብዬ የማምን ሰው ነኝ እና በዚህ ደረጃ ባትበሳጩ ጥሩ ነው። ይታረቃሉ። ሬል ነው የምላችሁ። ቤት ማለት ቀላል አይደለም። ቤት ገዝቶ በዚህ ሰዓት ይህን የመሰለ ቤት ገዝቶ መስጠት ማለት ቀላል አይደለም። ብዙዎቻችሁ ደግሞ የእናቱ ቤት ነው ምናምን፣ የእናቱም ቢሆን የእነሱ ነው። ኦልሬዲ የእናታችሁ ንብረት እኮ የራሳችሁ እኮ ነው ጋይስ፣ ከሆነም እንኳን ማለት ነው። እና ዋሽቷታል የምትሉ አላችሁ። እኔ ይህንን አላምንም። የውሸት ቡርኬ የውሸት የሰው ቤት አምጥቶ ለእሷ ያሳያታል ብዬ አላስብም። እንደዛ አያደርግም በፍጹም። እኔ ለቡርኬ እምልለታለሁኝ እንደዛ አያደርግም። ማለት ሊጣሉ ሊደባበሩ ይችላሉ እንጂ በዚህ ደረጃ የሰው ቤት ሄዶ ቀርጾ እሷን ሊዋሻት አይችልም። እኔ በጣም እርግጠኛ ስለመሆን ነው። እና ቤት እንደገዛ ምናምን እኔ 100% እርግጠኛ ነኝ። አውቃለሁ፣ ሰምቻለሁ። ቪዲዮ ሳይሰሩ በፊት ነው የሰማሁት። እና በጣም ብዙዎቻችሁ ሀኒ እስኪ እንደዚህ ምናምን
በቃ እናስማማቸው፣ እንዲታረቁ፣ ችግሩን እንዲፈታ። ስፔሻሊ ከዚች ከእዩ ጋር ያለው ነገር ቡርኬ መጨረስ አለበት። ዝም ብሎ ማደፋፈት ሳይሆን መጨረስ። በቃ እሱ ጋር እስክትወልድ ድረስ እነሱ ህይወት ውስጥ እንዳትገባ አስረግጦ ሊናገር ይገባል። ለምንድነው አስረግጦ ማይነግራት? ለምንድነው የሚፈራት? ኦኬ ሀይሚም ደግሞ ቡርኬ ልቡ ቀና ሆኖ ወደ አንቺ ሲመጣ ተቀበዩ እጅሽን ዘርግተሽ። አንቺ እሱ ደግሞ ሲሄድ ደግሞ አንቺ ትከተይዋለሽ። እኛ እኮ ግራን የገባን አሁን ገባችሁ? እና እንድትስማሙ ነው የምንፈልገው። እኛ አሁን ቤት መኪና ምናምን አይደለም ስላረክላን ነገር የእውነት ቴንኪ ሶ ማች። ምክንያቱም ብዙ ወንዶች ከቡርኬ ብትማሩ ደስ ይለኛል፣ ስጦታ ብትሰጡ። ስፔሻሊ የኔ ባል የኔ ፍቅረኛ የቡርኬን ቪዲዮ እንድታይ ጋብዝ ይዤ ካለውኝ፣ እሺ ፕሊዝ ሰርች የኔ ዩቱብ ቻናል ብሩክ ብለክ ያው እስኪ ቡርኬ እንዴት ቤት ሰርፕራይዝ እንዳረጋት እና ብዙዎቻችን ትምህርት የሚሆን ነገር ነው እነ ቡርኬ እያሳዩ ነው ያሉት ብዬ ነው ማምነው። ግን በቃ ታረቁ፣ ችግር ክንፍታ ቡርኬ። ምክንያቱም ብዙ ጓደኞች ብዙ ኦዲየንሶች እየተቀየሙ ነው፣ ውስጣቸው በጣም እየተከፋ ነው። እና መጀመሪያ ከልጅቷ ጋር ያለውን ችግር ለመፍታት ሞክር ወንድም ቡርኬ። እንወድሃለን ላደረግከው ነገር ሪስፔክት። እኔ በጣም ነው ሪስፔክት ማደርግክ። እኔ በህይወቴ